ዕብራውያን ምዕራፍ 7 ከቁጥር 11 ጀምረን እስከ ቁጥር 17 ድረስ ላንብበው። በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። ፍጹምነት የተገኘውና ሕጉ ለሕዝቡ የተሰጠው በሌዊ ክህነት መሰረት ቢሆን ኖሮ እንደ አሮን ሳይሆን እንደ መልከ ጼዴቅ ሹመት ያለው ሌላ ካህን መምጣት ለምን አስፈለገ? የክህነት ለውጥ ካለ ሕጉም ሊለወጥ ግድ ነውና። ይህ ሁሉ የተነገረለት እርሱ ከሌላ ነገድ ነው፣ ከዚያም ነገድ በመሠዊያ ያገለገለ ማንም የለም። ጌታችን ከይሁዳ ነገድ እንደመጣ ግልጽ ነውና ሙሴ ስለ ካህናት ሲናገር ይህን ነገድ አስመልክቶ የተናገረው ምንም ነገር የለም። እንደ መልከ ጼዴቅ ያለ ሌላ ካህን ቢነሳ ግን እኛ የተናገርነው ይበልጥ ግልጽ ይሆናል። እርሱ ካህን የሆነው በማይጠፋ የሕይወት ኃይል መሠረት እንጂ እንደ ትውልዱ የሕግ ሥርዓት አይደለም። እንዲህ ተብሎ ተመስክሮለታል፣ እንደ መልከ ጼዴቅ ሹመት አንተ ለዘላለም ካህን ነህ። ጌታ የተባረከ ይሁን። ክብር ለኢየሱስ ይሁን። ምዕራፍ 7 ከቁጥር 11 አካባቢ ጀምረን እስከ ቁጥር 17 ድረስ ያለውን ያነበብ ነው። እንግዲህ ከላይ ጀምሮ የተያያዘ ሐሳብ ነው። ከላይ ጀምሮ የተያያዘ ሐሳብ ነው። እየተጠቀለለ እየመጣ ያለው የዚህ መልእክት ጸሐፊ በዚህ ደብዳቤ ላይ ያሉትን ተደራሲያኑን ወደሚናገረው እውነት ለማምጣት እንዲህ በቀላሉ አይለቃቸውም። እንዲህ በቀላሉ እንዲህ በዋዛ አይተዋቸውም። የጀመረውን ነገር እስኪረዱለት እሱም ደግሞ እንደተረዱት እስኪያምን ድረስ ፈጽሞ አንድ ጉዳይ ላይ ደጋግሞ ይመታል። ሁሌ ደግሞ እንደምላችሁ አንድ ጉዳይ ላይ አንድ ሰው ደጋግሞ የሚመታ ከሆነ የጊዜ ጉዳይ ነው እንጂ ቦጭቆት ነው የሚሄደው። እና የኢየሱስን ክህነት በመልከ ጼዴቅ በኩል ይዞት መጥቶ የአሮን ፋሚሊ ውስጥ ያለውን የሌዋውያንን ክህነት እግዚአብሔር እንዴት አድርጎ ወደ ጎን እንዳደረገ በመልከ ጼዴቅ ኦርደር በኩል የመጣውን ኢየሱስ ክርስቶስን ደግሞ እግዚአብሔር የመጨረሻው ሊቀ ካህናችን እንዴት እንዳደረገው ይሄ ሰው ይሄው ዛሬም አለቀቃቸው። በእውነት እኔ ሰው እየጨረሰ ቀን ነው የማቆመዋለሁ፣ ግን እሱ ዛሬም አለቀቃቸውም። ስለዚህ እኛም ተያይዘን ነው የምንሄደው። ክብር ለኢየሱስ ይሁን። እና ፍጹምነት የተገኘው ሕጉም ለሕዝቡ የተሰጠው በሌዋውያን ክህነት በኩል ቢሆን ኖሮ ሌላ የክህነት ወገንና አገልግሎት እንዲመጣ እግዚአብሔር አስቀድሞ ተስፋ ወይንም ቃል ባልገባ ነበር ይላል ይሄ ሰውዬ። በዛኛው በመጀመሪያ በነበረው በሌዋውያኑ በአሮን ፋሚሊ በኩል በነበረው በሌዋውያኑ ክህነት በኩል ፍጹምነት ተገኝቶ ቢሆን እግዚአብሔር ስለሌላ ክህነት ስለሚያመጣው ፍጹም ነው ስላለው ስለሌላ ክህነት እግዚአብሔር አስቀድሞ ባልተናገረ ተስፋን ባልሰጠ ነበር ይላል። ስለዚህ ምንም እያለ ነው? የሌዋውያኑ የክህነቱ አገልግሎት ፍጽምና አልተገኘበትም ማለት ነው። ፍጽምና አልተገኘበትም፣ ፐርፌክት አልነበረም። ወይንም እንዲያገለግለው የተሰጠውን ሕዝብ ወደ እግዚአብሔር ሕልውና በሙላት ማስጠጋትና ማቅረብ አልቻለም። በጣም የሚገርማችሁ የዚህ ደብዳቤ ጸሐፊ የሌዋውያኑን የክህነት አገልግሎት ቀጥታ ከሙሴ ጋር የኢየሱስን ወይንም የመልከ ጼዴቅን አገልግሎት ቀጥታ ከአብርሃም ጋር ነው የሚያይዘው። መልከ ጼዴቅ ከሙሴ ጋር ግንኙነት የለውም። መልከ ጼዴቅ ከአብርሃም ጋር ነው ግንኙነት ያለው። ሌዋውያኑ ደግሞ ከመልከ ጼዴቅ ጋር ግንኙነት የላቸውም። ከሙሴና ከሕጉ ጋር ነው ግንኙነታቸው። ስለዚህ የክህነት አገልግሎቱና ሕጉ እንደ እጅና ጓንት ሆነው በጣም ተጣምረው አሉ። ይሄኛው ግን የተለየ ነው ወገኑ ራሱ ይላል። ወገኑ ራሱ የተለየ ነው። አንድ አይነት አይደለም፣ ተመሳሳይ አይደለም፣ ተመጣጣኝ አይደለም። ይሄኛው የክህነት አገልግሎትና ያኛው የክህነት አገልግሎት በምንም መንገድ ሊነጻጸር አይችልም። ተጠያቂነቱና ተጠሪነቱ ራሱ ሶርሱ ተመሳሳይ አይደለም። ይሄኛው ሙሴ ጋር፣ ይሄኛው የሕጉ ስርዓት ጋር ነው የሚጀምረው። ያኛው አብርሃም ጋር፣ ያኛው ከእምነት ጋር የተያያዘ ነው። አብርሃም ጋር ነው የሚጀምረው። ክብር ለኢየሱስ ይሁን። እና የሌዋውያኑ የክህነት አገልግሎት እያለ እግዚአብሔር በላዩ ላይ ነው ፕሮሚስ ያደረገው። እግዚአብሔር በላዩ ላይ ነው ተስፋ የሰጠው። መልከ ጼዴቅ ከሌዋውያን በፊት ብቻ ሳይሆን ከአባታቸው ከአሮንም በፊት ነው፣ ከያዕቆብም በፊት ነው። ስለዚህ ሌዊ እንደውም በአብርሃም ወገብ ውስጥ ሆኖ ወይንም በአብርሃም ጉልበት ውስጥ ሆኖ ለዚህ መልከ ጼዴቅ ለተባለው ሰው መስዋዕት ሁሉ አቅርቧል። እንደውም አስራት ሁሉ ከፍሏል። ይሄ መልከ ጼዴቅ እንደውም በአባቱ በአብርሃም ወገብ ውስጥ እንዳለ ሌዊን ባርኮታል፣ ይበልጠዋል። ርዕሰ አበው የነበረው አብርሃም ኢቭን ሰሬንድ አድርጎ ይሄ ከላይ ሆኖ ባርኮታል። እና በጣም ከፍተኛ በሆነ ኤክሰለንስ ነው ያገለገለው። እና እኔ ፕሪኢንካርኔሽን እንደሆነ ሁሉ እስካምን እዛ ድረስ ሁሉ እስከሄድ ድረስ
እሱን ሁሉ ተናግሬያለሁ አይደል? በዚህ አይነት የህይወት ስታንዳርድና ኳሊቲ ግለሰብ ከኢየሱስ ፊት ቢኖር ኖሮ ኢየሱስ አይመጣም። ከኢየሱስ በፊት በዚህ ደረጃ ያለ ሰው ቢኖር ኢየሱስ አይመጣም። ስለዚህ አስቀድሞ ሊመጣ ላለው ነገር በር እየከፈተ ነው። በሌዋውያን በኩል ለሚመጣው ነገር በር እየከፈተ ነው፣ ጥላ እያበጀ ነው። የሌዋውያኑ የክህነት አገልግሎት በኋላ ላይ ግን ሲመጣ በአሮን በኩል ሌዊ፣ ከሌዊ በኋላ ደግሞ እግዚአብሔር ሕግ ሰጥቶ የሌዋውያኑ ሌቪቲክስን እኮ ማንበብ ነው አይደል? ምንድነው ዘሌዋውያንን ማንበብ? እሱ አካባቢ እኮ ነው የተጀመረው። እሱን እግዚአብሔር ሲያመጣው የበለጠ ህዝቡን ወደ እኔ አስጠጋዋለሁ፣ ህዝቤ ወደ እኔ ይቀርባል፣ እኔና ህዝቤ የበለጠ ህብረት እናረጋለን ብሎ ነው ይህንን አገልግሎት የሰጠው፣ ክህነትን የሰጠው። መሃል ላይ እግዚአብሔር ካህናቱን አስቀምጦ በእነሱ በኩል እያረኩኝ በሚቀርበው መስዋዕት በኩል በተቀመጠው ህግ በኩል ህዝቤን እጨብጣለሁ፣ ህዝቤን አገኛለሁ ብሎ ነው እግዚአብሔር የመጣው። አልተቻለም። እንዲያውም ህጉ ህዝቡን ከእግዚአብሔር አራቀው። ኃጢአተኝነቱን ወደ ብርሃን አወጣውና ህጉ ቅዱስ ነው፣ ትእዛዙ ጻድቅ ነው፣ እጅግ ንጹህ ነው። ህጉ ባይዘው ህጉ እንከንም ስተትም አልባ ነው። ከስጋ ድካም የተነሳ ግን ህጉ እኔን ብቁ ሊያረገኝ አልቻለም። የስጋ ድካም በለጠ። ህጉ አስተማሪ ነው እንጂ ቀዳሽ መሆን አልቻለም። ህጉ ገላጭ ነው የሆነው እንጂ እኔን ማጽደቅ አልቻለም። ይገልጠኝ ጀመር። የሆነ ነገር አድርጌ ስመጣ፣ አሁን የሆነ ሰው ሰርቆ ሲመጣ ህጉ እንዳይሰርቅ ያደረገውም ሌባ ይለዋል። የበለጠ ወደ እግዚአብሔር እንዳይመጣ ያደርገዋል ሰውየውን እና አራቀው። ስለዚህ አስቀድሞ በተሰጠው ህግና ስርዓት በሌዋውያን የክህነት አገልግሎት ፍጽምና ስላልተገኘ እግዚአብሔር እሱ እያለ ሌላ ፕሮሚስ አደረገበት። መዝሙረ ዳዊት ላይ ደጋግመን የምንጠቅሰው ይሄም ሰውዬ ይሄው እንደ መልከ ጼዴቅ ሹመት አንተ ለዘላለም ካህን ነህ የሚለው ያለው ባይዘው ዘፍጥረት ላይ አይደለም፣ መዝሙር 114 ላይ ነው ያለው። እዛ ዘፍጥረት ላይ ያለው እንደ መልከ ጼዴቅ ሹመት አይደለም የሚለው፣ መልከ ጼዴቅ ራሱ ነው ያለው ዘፍጥረት ላይ። መዝሙረኛው ግን ሲዘምር ኦሬዲ የሌዋውያን የክህነት አገልግሎት አለ። የሌዋውያን የክህነት ስርዓት አገልግሎቱ ባለበት ህጉ እየተፈጸመ ባለበት ቦታ ላይ እግዚአብሔር በመዝሙረኛው ዳዊት በኩል አድርጎ ሌላ ተስፋ ገባ። ሌላ ለዘላለም ካህን የሚሆን አመጣለሁ። ለምን? በዚህኛው ስርዓት ፍጹም ማድረግ አልቻልኩ። ኢየሱስ ወደር የለው። ኃጢአተኛውን ጌታ ኢየሱስ መጥቶ ኃጢአተኛ አይደለም የሚለው፣ ኃጢአተኝነቱን አራግፎ ጻድቅ ነው የሚያደርገው። የብሉይ ኪዳኑ ሕግ የተሰጠው ለዛ ነበር፣ ግን አልቻለም። ሁሌ ኢንሳነብ ወደ ልቤ የሚመጣው ደጋግሜም እዚህ ማነሳላችሁ 2 ቆሮንቶስ ምዕራፍ 3 የሙሴና የኢየሱስ አገልግሎት የተነጻጸረበት ወይንም ብሉይ ኪዳንና አዲስ ኪዳን የተነጻጸረበት። ብሉይ ኪዳን የሚችለው ድረስ ፋይት አድርጓል፣ ግን ከአቅሙ በላይ ሆነበት። እንደ ብሉይ ኪዳን የታገለን የለም። ግን ስጋ በጣም ባህሪው ክፉ ነው። ሕግ ሊያርቀው አይችልም። የፊቱ ብርሃን እየጠፋ ሲሄድ የሚለው እንዳይመለከቱት ፊቱን በጨርቅ ሸፈነ ሙሴ ይልና ዘሆል ብሉይ ኪዳን እግዚአብሔር ብሉይ ኪዳንን ከነጉ ከነስርዓቱ ሲያበጀው ሲፈጥረው እየደበዘዘ እንዲሄድ አድርጎ ነው የፈጠረው። ሊያበቃ ስላልቻለ እንደማይችል እየታየ ነው የመጣው። አንድ ሙሴ የሚባል ግለሰብ ፊቱ እየከሰመ መጣ አይደለም፣ ብሉይ ኪዳን እየደበዘዘ ነው የሚሄደው። እንደማይችል የበለጠ እየታየ መጣ። አትስረቅ ያለውን ሰውዬ ሌብነቱን ገልጦ ሳይጨርስ ሰውየው ገሎ ይመጣል። ቀጥሎ እሱ ብቻ አይደለም፣ ሌላ በደል ጨምሮ ይመጣል። ሌላ ኃጢአት አድርጎ ይመጣል። በላይ ደራረበ። እየደበዘዘ ነው የሚሄደው። አቅም የለውም፣ ኃይል የለውም። የክብር አይደለም፣ ዘላለማዊ አይደለም፣ ዘላቂ አይደለም፣ ጊዜያዊ ነው። እንደውም ጳውሎስ እንዳለው ልበለው እኔ ጊዜያዊ ነው አለና ቀጥሎ የሞት ነው አለው። እንደው እኔ እዛ ድረስ በእውነት እንደው ጳውሎስ ባይለው አልልም። ያ ሁሉ ተአምር የተደረገበት በማስፈራትና በማስደንገጥ እግዚአብሔር ተራራ ላይ የወረደበት ካህናቱ የጠቦትም የበግም የተለያየ የእንስሳ ደም ይዘው
ወደ ቅድስተ ቅዱሳኑ ሲገቡ አንዳንዴ እግዚአብሔር በደመና የወረደበትን እሱን አገልግሎት የሞት ነው አለው። ለምን? ሊቀድሳቸው አልቻለም፣ ነፃ ሊያወጣቸው አልቻለም፣ ሊያበቃቸው አልቻለም። ስለዚህ እግዚአብሔር አየውና እላዩ ላይ ሌላ ተስፋ ገባ። ክብር ለኢየሱስ ይሁን። የዚህ ደብዳቤ ጸሐፊ ጥያቄ ነው አይደል የሚጠይቃቸው? በዛ ፍጽምነት ተገኝቶ ቢሆን ኖሮ እግዚአብሔር እንደ መልከጼዴቅ ሹመት አንተ ለዘላለም ሊቀ ካህን ነህ የሚል ተስፋ መግባት ለምን አስፈለገው? እግዚአብሔር ለምን አስፈለገው ይላቸዋል። አሁን ሰዎቹ አይ እኛ ሲጀመር ዕብራውያን ነን፣ አንዳንዶቹ ደግሞ የቆጵሮስ ሰዎችም ሊሆኑ ይችላል፣ እኛ የሌዋውያን ወገን ነን ሲሉት፣ ታዲያ እግዚአብሔር እኮ በሱ ፍጽምና አግኝቶ ቢሆን ኖሮ እንደ መልከጼዴቅ ሹመት ያለ ሌላ ካህን ይመጣል ብሎ መናገር ለምን አስፈለገው እግዚአብሔር? ታዲያ ፍጽምነት እኮ እግዚአብሔር ስላላገኘበት ነው። እኔ አይደለም እኮ ፍጹም አይደለም ያልኩት፣ ራሱ ባለቤቱ እግዚአብሔር አይደለም ሌላ መጣለው አለ። ኦርደሩ ራሱ ሌላ ነው አለ እግዚአብሔር። በዚሁ በሌዋውያን ላይኔጅ ውስጥ አይደለም ማመጣው አለ። እንደ ይሄኛውን ወደ ጎን አድርጌ ከሌላ ከየትኛው አንድም ቀን ሙሴ ትንቢት ስላልተናገረለት ስለ አንድ ነገድ አንድም ቀን ሙሴ በመሃል ተነስቶ ከይሁዳ ነገድ ካህን ይወጣል ብሎ አያውቅም። ሙሴ አንድም ቀን ተናግሮለት አያውቅም ስለዚህ ጉዳይ አለ። ጨካኝ ነው ይሰውይ። በእውነት እኛ ኢትዮጵያውያን ብንሆን በእውነት ነው የምላችሁ እልል እያልን እየሰገድን ነው አሜን የምንለው። ኢትዮጵያውያን ነን። ሙሴ የአይሁዳውያን ነው ብለን ጥግልና ሲዝ ነው። እነዚህ የሙሴ ቤት ናቸው። ሙሴ የኛ የእምነታችን መካከለኛ ሰው ነው፣ የብሉይ ኪዳን ፒላራችን ነው ብለው የጨበጡ ሰዎችን ሙሴ አንድም ቀን ተናግሮለት አያውቅም ይላቸዋል። ሙሴ ብሏል ወይ ሊሉት ሲሉ ይጠይቁታል። ሙሴ ብሎ ነበር? አይ ሙሴ አንድም ቀን አላለም። ዘፍጥረትን የጻፈው ሙሴ ነው። ዘጸአት፣ ዘሌዋውያን፣ ዘሁልቅ፣ ዘዳግም ላይ የክህነት ስርዓቱና አገልግሎቱ በሙላት ባለበት መጽሐፍ ላይ ግን አንድም ቀን ይሁዳ ከክህነት ጋር ተገናኝቶ አያውቅም። ቀድሞ ከመውጣት ጋር፣ ከማሸነፍ ጋር፣ ከድል ጋር፣ ከንግስና ጋር ነው የሚያያዘው ይሁዳ። ስለ ክህነታው ተናግሮ አያውቅም ሙሴ። ያለፈ ነው ይሄኛው። ሙሴ አልተናገረው ማለት የለም ማለት አይደለም ይላቸዋል። ይኸው እግዚአብሔር መሃል ላይ መጥቶ እኮ ተናገረ በላዩ ላይ። ክብር ላዳነን ለኢየሱስ ይሁን። ይኸው ቁጥር 14 እስቲ አንብቡት። ቁጥር 14 ምንድን ነው የሚለው? ጌታችን ከይሁዳ ነገድ እንደመጣ ግልጽ ነውና ሙሴ ስለ ካህናት ሲናገር ይህን ነገድ አስመልክቶ የተናገረው ምንም ነገር የለም። የዚህ ደብዳቤ ጸሐፊ ብሉይ ኪዳንን በኮማና በፉል ስቶፕ ሁሉ ያውቀዋል። አንድም ቦታ ሙሴ አልጠቀሰም ይላቸዋል። ጠቅሶ ከሆነ እስቲ እኔ አይልም። አንድም ቦታ ጌታችን የመጣበትን የይሁዳ ነገድን ነው የሚለው። ባይዘው ሰውየው እንደው ዝም ብሎ የይሁዳ ነገድ ጌታችን የመጣው ከዚህ ነገድ ነው ይላል። አሁን በመልከጼዴቅ ሹመት ተሹሞ ዓለምን ለማዳን እግዚአብሔር የመረጠው ጌታችን ኢየሱስ ክርስቶስ የመጣው ከዚህ ሙሴ አንድም ቀን ካልጠቀሰው ከይሁዳ ነገድ ነው። የኢየሱስን አመጣጥና ንግስና ይኸው ቁጥር 15 እንደ መልከጼዴቅ ያለ ሌላ ካህን ቢነሳ እኛ እየተናገርነው ግልጽ ነው። አሁን እኔ በሌዋውያኑ መንገድ በአሮን ቤት ውስጥ ያለው የክህነት አገልግሎትና ስርዓት ሰውን ማጽደቅ አልቻለም ስል እናንተ ልትሞግቱኝ፣ ልትጨቃጨቁ፣ ልታስቆሙኝ ትሞክራላችሁ። ግን አይደለም፣ ይሄው አይደለም። ቁጥር 15 እንደ መልከጼዴቅ ያለ ሌላ እግዚአብሔር የመረጠውና የለየው ሌላ ካህን ሲመጣ እኛ የምንናገረው ነገር ግልጽ ነው። እኔ የምለው ሰማያዊውን ዘላለማዊውን የእግዚአብሔርን የማዳን ፕሮግራም ነው እያወራሁ ያለሁት ይላል ይሄ ሰውዬ። ድንገተኛና ጊዜያዊ ነገር አይደለም እየነገርኳቸው ያለሁት ይላል። ዘላለማዊ የማዳን ፕሮግራም አለው እግዚአብሔር።
ይህንን ዘላለማዊ የማዳን እቅዱን ወደ ዳር ለማምጣት በሌዋውያን በኩል ያለው የክህነት ስርዓት ፉልፊል ሊያደርግለት ወደ ሙላት ሊያመጣለት አልቻለም። ስለዚህ እግዚአብሔር ሌላ መንገድ፣ ሌላ ስርዓት፣ ሌላ ህግ ይዞ መጥቷል ሲል ሰዎቹ ትንሽ ሆት ሲሆኑበት አይደለም እኔ የምናገረው ግልጽ እንዲሆን ይሄው መልከ ጼዴቅ የዚህ ሰውዬ ትግል የዚህ ሰውዬ ጥረት የሌዋውያንን ክህነትና አገልግሎት ከመንገድ ማስወጣት አይደለም፣ ኢየሱስን ሰዎቹ ልብ ውስጥ መክተት ነው። የኢየሱስ አይነት ሊቀ ካህን የለም ነው ትምህርቱ። ኑ ወደ ኢየሱስ ነው፣ አታፈግፍጉ ነው። ሁሉም ይጀምራሉ፣ እድሜያቸው ያበቃል፣ ይወድቃሉ። ይጀምራሉ፣ አገልግሎታቸው በፍጽምና አይደለም። ስለ ራሳቸውና ስለ ሌላው ሰው ኃጢአት መስዋዕት እያቀረቡ ቀጥሎ ይደክማሉ። የሥጋ ድካም አለባቸው፣ እድሜ ይገድባቸዋል፣ በጊዜ የተወሰኑ ናቸው፣ ሪታየር ያደርጋሉ። ዘላለማዊ መሆን አይችሉም። ለዘላለም ወክለው ማቅረብ አይችሉም፣ አልቻሉምም። ይኸው ለሺህ ዓመታት ተፈትኖ ታይቷል፣ አልቻሉም። እግዚአብሔር አየው፣ አልተቻለም። በዘላለም የህይወት ስርዓት ሊቀ ካህን የሚሆን መምጣት አለበት አለ። በዘላለም የህይወት ስርዓት፣ በዘላለም የህይወት ኃይል ሪታየር የማያረጅ እኛን ወክሎ ለዘላለም በእግዚአብሔር ፊት መቅረብ የሚችል እንደሱ አይነት መምጣት አለበት። እግዚአብሔር ከሰው ልጆች ጋር ያረገው ፕሮግራም ዘላለማዊ ነው። ለ70 ዓመት አይደለም እግዚአብሔር ጥላውን ለማዳን የመጣው፣ ዘላለማዊ ነው። ይሄንን ለማድረግ ያኛው መንገድ አልሆነም፣ አልቻለም፣ አልበቃም። ካህኑን አያበቃውም እንኳን ተከታዩን። ይሄኛው ደግሞ ካህኑ አስቀድሞም ፐርፌክት ነው፣ ተከታዩንም ወደ ፍጽምና አምጥቶታል። ኢየሱስ አስቀድሞም ንጹህ ነው፣ እርሱ ቅዱስ ነው። ሊቀ ካህናችን ኢየሱስ ኃጢአት አያውቅም። እሱ ቅዱስ ነው ብዬ ብቻ ግን አልቆምም፣ ቅድስናዬም ነው። አንደኛ ቆሮንቶስ ምዕራፍ 1 ደስ እኮ ነው የሚለው፣ ጥበባችን ነው፣ ጽድቃችን ነው፣ ቅድስናችን ቤዛችንም ነው። እኔን የሚያድነኝ ብቻ አይደለም፣ ቅድስናዬም ነው። በእግዚአብሔር ፊት ጥላውን እስቲ የሰራው አይደለም የሚለው፣ በክርስቶስ በኩል ቅድስና ሆኖልሃል። ጽድቅ እሱ ነው ጽድቄ፣ ጥበብ እሱ ነው ጥበቤ፣ ቤዛዬ እሱ ነው። ይህንን ማድረግም መሆንም ችሏል፣ እኔንም ማድረግ ችሏል። ኢየሱስ በማንነቱ ነው ብዬ እያመሰገንኩት ምኖር ብቻ አይደለም፣ እኔንም ወደዚያ ሙላት ማስጠጋት ማምጣት ወደ ፍጽምና ማድረስ ችሏል። ይሄ ነው ሊቀ ካህን፣ ይሄ ነው የአዲስ ኪዳናችን ብርቱ ሊቀ ካህን። አልቻሉም የብሉይ ኪዳኖቹ። ደስ ይለኛል በእውነት እኔ እነሱ አለመቻል አይደለም የሚያስደስተኝ፣ ኢየሱስ ወደር አልባ መሆኑ። የኢየሱስ ፍጽምና የታየው በእነሱ ድካም ነው። ብሉይ ኪዳንን ኢየሱስ ከመንገድ ያወጣው በፍጽምና አዲስ ኪዳንን አርጎት ነው። ብሉይ ኪዳን እኮ በዘመኑና በጊዜው እጅግ ክቡርና ታላቅ ነው። ኢየሱስ መጣ። ኢየሱስ ባይመጣ ያኛው የሞት አይሆንም። ኢየሱስ የህይወት ይዞ መጣ። ኢየሱስ ዘላለማዊ ይዞ ሲመጣ ነው ያኛው ጊዜ የተባለው። ኢየሱስ የከበረ ይዞ ሲመጣ ነው ያኛው ለውርደት ነው የተባለው። ለንጽጽር የቀረበው ኢየሱስ መጣበት። የብሉይ ኪዳን ህዝብ ተሰልፎ የአዲስ ኪዳኖቹ እኛ ተሰለፍን። የብሉይ ኪዳን ካህኑም ህዝቡም ወደ ሙላት መምጣት አልቻሉም። የአዲስ ኪዳን ካህኑ ፍጹም ነው፣ ህዝቡም ወደ ፍጽምና ይሰባቸዋል። በዘላለም የህይወት ኃይል ኢየሱስ ካህን ነው። በዘላለም የህይወት ኃይል ሞት ኢንተራፕት አያደርገውም ክህነቱን። ሞት አይበጠብጠውም ከዚህ በኋላ። ኢየሱስ አይደክምም ከዚህ በኋላ። ስለ እኔ መታየት አያቋርጥም ከዚህ በኋላ። በዘላለም የህይወት ኃይል ሊቀ ካህናችን ሆኖ ክብር ለስሙ ይሆን። አልሰጋም ስለ መዳኔ፣ ስለሚቀጥለው ህይወቴ፣ ስለ ዘላለሜ እንዴት ሆን አልሰጋም። ለምን ነው አልሰጋው? በራስ ተማምነ ነው አይደለም። ምን አለኝና ነው የምተማመነው? ጽድቅ ሲባል ስብር ብሎ ነው የሚወጋ። አትችሎም፣ በራስ አትችልም። ምንድነው መተማመኝ? በዘላለም የህይወት ኃይል ሊቀ ካህን አለኝ ሰማይ።
ሞት አያሸንፈውም። ስለዚህ እኔን ይዞ ለዘላለም በእግዚአብሔር መገኘት ውስጥ መቅረብ መግባት ችሏል። ከኢየሱስ ጋር አብሬ መግባት ችያለሁ። ስሙ ለዘላለም የተመሰገነ ይሁን። ኢየሱስ ወደ ምድራዊቱ ድንኳን አይደለም የገባው። መሬት ላይ ወዳለችው ወደ መገናኛዋ ድንኳን አይደለም ኢየሱስ የገባው። መሬት ላይ ወዳለ ታበርናክል አይደለም ኢየሱስ የገባው። ወደ ሰማይ ነው የገባው። ወዳጆቼ በሰው መካከል ብቻ አይደለም ያቀረበው፣ በሕያው እግዚአብሔር ፊት ነው ደሙን ይዞ የቀረበው። ሁሉ ስለ ራሳቸውና ስለ ሕዝቡ ይዞ ይቀርባሉ። እሱ ስለ ራሱ አያስፈልገው። ስለ እኔ ደሙን ነው ይዞ የገባው። የእንስሳ ደም አይደለም ስለ እኔ ይዞ የገባው። እኔ ቅዱስ ነኝ፣ ላንተ ሌላ መስዋዕት አይደለም ያለኝ። እኔ ነኝ መስዋዕት መሆን፣ እኔ ነኝ ደሜን ማፈስልህ፣ እኔ መስዋዕት ነኝ፣ እኔ ደግሞ ራሴ አቅራቢው ነኝ። ስሙ ለዘላለም የተባረከ ይሁን። ጮክ በሉና ኢየሱስ ወደር የለውም በሉ እስቲ። ጻድቅ ብቻ አይደለም እኔንም ነው ያጸደቀኝ። አምራች ያስል እኔ እየታበይኩ አይደለም። ጻድቅ ያለው ስለ ትዕቢት አይደለም። በጣም ብዙ ጊዜ እኔ ኃጢአተኛው እኔ እንትኑ ስንል ትህትና ይመስላል። አይደለም። የኢየሱስ የመስቀል ሥራ ለኢየሱስ የመስቀል ሥራ ነው እውቅና የምትሰጠው እንጂ እላይ ላይ እየተደገፍክ አይደለም። ምን አለና ነው የምትደገፈው? ዛሬ ቢተውህ በሕይወት አትኖርም። ዛሬ ቢተውህ በሱ የጽድቅ ሥራ ላይ በሱ ዘላለማዊ የማዳን ፕሮግራም ውስጥ ተካትቻለሁ። ጻድቅ ያለው ስል ደሙ ችሏል እያልኩ ነው። የኢየሱስ ደም ችሏል እያልኩ ነው። ጻድቅ ያለው ቅዱስናዬ ነው ስል እሱ የሰጠኝ መብት ነው። ቅድስና ነኝ ብሎ ነው መጽሐፍ ቅዱስ ነው ያለው። እኔ አይደለም ያልኩት። ኢየሱስ ቅድስናችን ነው ያለው መጽሐፍ ቅዱስ ነው። እንደዚህ አይነት ሊቀ ካህን ያለው እግዚአብሔር ዘንድ ብቻ ነው። በምንም መንገድ ያወላችሁ ቢዳን እኛ ኢትዮጵያን መቼም አንድንም ቢዳን እኛ ኢትዮጵያን ብቻ ሳይሆን ከእስራኤል ውጭ ያለ ማንም አይድንም። ከእስራኤል ውጭ ያለ ተንጠልጥሎ ምናምን አይቻልም። ቢዳን ብሉይ ኪዳን ያድን ነበር ሰው። እንደዚህ በጥረት በትግል በምናም ቢቻል እያመጡ ያረዱት የእንስሳ ብዛት ምን በግ ተረፈ? በግ የማይችለው ታውቃለህ፣ ዋኖስ ይዞ ይመጣል። ወፍ አልተረፈም፣ እንዳለ ሰብስበው ይዞ መጣው። አይቻልም አለ እግዚአብሔር። አልቀበልም፣ በቃ ሰፊሸንት ብቁ በቂም አይደለም ማለት አይችልም። እና በቃኝ አልፈልግም አለ እግዚአብሔር። በግ በቃኝ አለ እና የኔን በግ ልካለሁ አለ። ስሙ ለዘላለም የተባረከ ይሁን። የኔ በግ ይመጣል አለ እና ለዘላለም አንዴ አለ እግዚአብሔር እስከ መጨረሻ ከኃጢአት ጋር ያለኝን ጉዳይ በሱ በኩል እጨርሰዋለሁ አለ። ድጋሚ ስለ ኃጢአት አላወራም አለ። ልጄ ይዘጋዋል አለ። ለዛ ከሆነ ዘካርያስ 3:12 ላይ ነው 3:10 ላይ 3:10 ላይ እንደዚህ ይላል፣ በዚያች ቀን የምድርን በደል አስወግደዋለሁ አለ እግዚአብሔር። የቷ ቀን ናት? ኢየሱስ መስቀል ላይ የሞተ ቀን። የኢየሱስ ደም ፈሰሰ። እግዚአብሔር ከኃጢአት ጋር ያለውን ጉዳይ በልጁ በኩል ቆለፈው። በክርስቶስ በኩል ከቀረብክ እግዚአብሔር ለዘላለም ይቀበላል። በኢየሱስ በኩል ከመጣ እግዚአብሔር ልጄ ይላል። እግዚአብሔር እጁን ልኮ ይጎትታል። ማንም ሊያድን አይችልም። አንተም ሮጣ አታመልጥም። ኃጢአት ክፉ ነው። ሰይጣን በጣም ክፉ ነው። አትችልም ሮጣ ማምለጥ። ደካማ ነህ። ትንሽ ነው የምትሮጠው። ይይዛል፣ አሯሩጦ ይይዛል። ልትቀድመውም አትችልም። እንደው ግድ የለም ሩጥ ብሎ አባንስ ቢሰጥህ ከ42 ኪሎ ሜትር በላይ ትሮጣለህ። ማራቶን ትሞታለህ። አትችልም። ኢየሱስ መጣ። ወደ ጎን እንዳይመስል ወደ ላይ ነው ይሳበን። አያሯሩጠኝም፣ ወደ ላይ ነው። አያ የለውም እኔ ፈልጎ አያገኘም። እስቲ አሜን በሏ። የኢየሱስ ደም ያደረገኝ የሆነ ቦታ ቁጭ በአብ ቀኝ ነው ያስቀመጠን። እግዚአብሔር ተቀበለኝ። የኢየሱስ የክህነት ሥራ ነው ይሄ። እንደዚህ አይነት በዘላለም የሕይወት ኃይል ሊቀ ካህን ኢየሱስ ብቻ ነው። የለም ሌላ። እንመካለን፣ በዚህ እንሰብከዋለን፣ ይሄንን እንናገረዋለን፣ እንዘምረዋለን፣ እንጸልየዋለን። እውነቴን ነው የምነግራችሁ። እንዲገለጥልን ከጸለይን በዚህ ጉዳይ ነው የምንጸልይ። ኢየሱስ ይገለጥልኝ። ክህነትህ እንዴት ገባው ሰማይ? እንዴት አብ ተቀበለኝ? መንፈስ ቅዱስ እኮ እንደ አብና እንደ ወልድ እግዚአብሔር እኮ ነው። መንፈስ ቅዱስ ፐርሰን እኮ ነው። እኔ ውስጥ ገብቶ አደረ። እልም
ያለ ወንበዴና ኃጢአተኛ የዘላለም ሞት ፍርድ የሚገባው ሰው ውስጥ ኃጢአት አልባ ስህተት አልባ የሆነ ንጹህ አምላክ ገብቶ ቁጭ አለ። ኃጢአተኛው ውስጥ ቅዱሱ ማንም ከተጠጋኝ ይሞታል የሚል አምላክ አትጠጋኝ የሚለው ሰው ውስጥ ገብቶ ቁጭ አለ። እንዴት ገባ? የኢየሱስን ደም ኢየሱስ ነው ይሄን የሰራው። ማን ሊሰራው ይችላል? እኔ ሄጄ አባቴን እለምነዋለሁ አለ ኢየሱስ። ታዲያ የእውነትን መንፈስ ይሰጣቸዋል በኢየሱስ ልመና። ኢየሱስ ምን ብሎ የሚለምነው? ይሄው ስለዚህ ኃጢአተኛ ደሜን አቅርቤያለሁ ይቅር በለው ሲል ብየዋለሁ። ይቅር ለማለት ማረጋገጫ ለቤዛ ቀን አትመው በምን? በመንፈስ መንፈስ ቅዱስ መጥቶ ቦርን አጌን የኢየሱስ የክህነት ሥራ የኢየሱስ የመስቀል ሥራ የተሰቀለውን ክርስቶስን እንሰብካለን ስንል ስብከት ጠፍቶ አይደለም። አፍተር ኦል ቸርች ምንም አይነት ስብከት ቦታ የለውም። ቤተ ክርስቲያን በደሙ የመሰረታት የራሱ ቤቱ ናት። እንግዳ አይደለም ኢየሱስ እዚህ ቤት፣ እኛንን እንግዳ። እሱ መስርቶ ነው መስርቶ ኑን ያለን፣ እኛንን የመጣ ነው። እሱ ባለቤት ነው ሲጀምር። ቸርች ያለ ኢየሱስ መች ኖራ ነው ና የምንለው? ኢየሱስ የለም ማለት ህይወት የለም ማለት ነው። ህይወት ላይ የተቀላቀል ነው መሰረቷም ራሷም ክርስቶስ ሆኖ ነው። እኛ መሃል ላይ ነው ያለነው። መሃል ላይ ያለነው ባይዘ ተገጣጥመን ለመቆም እንዳይመስል ከእርሱ ሙላት የተካፈልን ነው የሚለው። ከሱ ስትካፈል ነው ባይዘ ወይ ኦርጋኒዝሙ ላይ የምትቀላቀለው አካሉ ላይ የምትቀላቀለው፣ አለበለዚያ አይቻልም። ስለዚህ ሌላ ነገር ማውራት እንዴ አይሆን። ስለኛ እርስ በርስ ደጅ እናወራለን። ኢየሱስ መስቀል ላይ የሰራው ኢየሱስን ራሱ እስቲ አሜን በሉ። ልካችን ይሄ ነው። የዚህ ደብዳቤ ጸሐፊም እያመጣቸው ያለው ወደዚህ ነው። ኢየሱስ ወደር የለውም። ገብቶናል። ይቀጥላል ግን ሰውየው አያቆምም፣ ይቀጥላል። እሳት ነው። ዝም ብሎ ፕሪንሲፕል አይደለም ሰውየው የሚያወራው፣ ህይወት ነው የሚያወራው። ፕሪንሲፕል አይደለም እንዲያስቀምጣላችሁ ያለው፣ ሪቪልድ የሆነ ነገር እኮ ነው እያወራ ያለው። መገለጥ እኮ ነው የሚያወራው። እኔ በምንም አይነት ስሌት መልከ ጼዴቅና ኢየሱስን ከዘፍጥረት መዝሙር ላይ ከመዝሙር ዕብራውያን ላይ መጥቶ በሶስት ቦታ ሰፍቶት ኢየሱስ ክርስቶስን ፍንትው አድርጎ ወጣው ሰውየው። እግዚአብሔር ሪቪል ካላረገል በቀር 3 ቁጥር ያለው ጥቅስ መዘህ ድፍን የክህነት ሥራ ታስረዳበታለን። ሙሉ በሙሉ ኢየሱስን ታይፖሎጂ ነው ብለህ 3 ቁጥር ያለው ሰውዬ 3 ቁጥር ነው ያለው ዘፍጥረት ላይ 3 ቁጥር መዞ ነው ባይዘው ቡክ ኤክስፖዝ ያደረገው። ለዛም ሰውየው እየፈራ እንጂ ቢበት ነው 13ቱ ምዕራፍ መልከ ጼዴቅ ነው። እውነት የክህነት አገልግሎትን ባይዘው ሰውየው ለማብራራትና ለመግለጥ እንደ መልከ ጼዴቅ ያለ አላገኘው። ደሞስ ልክ ነው የለም። ክብር ለኢየሱስ ይሁን። ጎናቸው አልሰንኩትና በኢየሱስ ካልሆነ በቀር እግዚአብሔር አይቀበልም በሉት። ወዳጆች እግዚአብሔር ጥሩ ልጅ የለውም። ይሄ ይሻላል የሚባል አይደለም። የኢየሱስ ደም ነው ብቃቴ። ከኢየሱስ ደም ውጪ ሳይኮሎጂካሊ ትሪት ልትደረግ ትችላለህ። በጣም የሞራል ሰው ልትሆን ትችላለህ። አትድንም። የኢየሱስ ደም ግን በእግዚአብሔር ጽድቅ ፊት ያቆምሃል። እግዚአብሔር ይቀበልሃል። ኃጢአተኛ ነኝ እንዴት ሆኜ ና እሱ ይግባና ይቀድስሃል። እሱ ይግባና ይለውጣል። ኃጢአተኝነትን እየነገረ ያኖረም ወደ ቅድስናው ያመጣል። ወደ ጽድቁ ሙላት ያመጣል። አባቶቻችን እንደሱ ነው የሆኑት። አሳዳጁን፣ ወንበዴውን፣ ኃጢአተኛውን ነው እያደነ ያዘው። ከኃጢአተኞች ዋናውን እኔን አዳነኝ። ለምን? ወደር የሌለውን ምህረቱን ያሳይ ዘንድ። በቃ አለቀ።